ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውሉልን። ሆራ ሪል ስቴት። ይህ አዋዜ ልዩ ሰበር ነው። የየመን ሐውቲዎች 2 የሳዑዲ አረቢያ ነዳጅ ጫኝ መርከቦችን ቀይ ባህር ላይ መምታታቸውን ተከትሎ የ1 በርሜል ድፍድፍ ነዳጅ ዋጋ $100 በላይ አሻቀበ። ፕሬዚደንት ዶናልድ ትራምፕ ሐውቲዎች ከዚህ በኋላ ሊያደርሱ ለሚችሉት ማንኛውም ጥቃት ሁሉ አሳዳሪያቸው ኢራንን በቀጥታ ተጠያቂነት እይዛለሁ ሲሉ በማኅበራዊ ገጻቸው አስገነዘቡ። ከዚህ በኋላ ሐውቲዎች ለሚወስዱት ማንኛውም ጥቃት ኢራን ከባድ ወታደራዊ ቅጣት ይሰጣታል፣ ሐውቲዎችም አይቀርላቸውም ብለዋል። ፕሬዚደንት ዶናልድ ትራምፕ ከትናንት ጀምሮ በሰርጡ ውስጥ በመተላለፍ ላይ ያለ በኢራን አንድ መርከብ ከተመታ ሀገራቸው የኢራንን የኃይል ተቋም ታወድማለች ወይም ድልድይ ታፈርሳለች ማለታቸው አይዘነጋም። ይህ ማስጠንቀቂያ 24 ሰዓት እንኳ ሳይሞላው ነበረ እስላማዊ ዘቡ የኢራን አንድ የነዳጅ ጫኝ መርከብ ሰርጥ ውስጥ መትቼ በሳት እየጋየ ነው ሲል ያስታወቀው። የፕሬዚደንት ዶናልድ ትራምፕ እርምጃ ይጠበቃል። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ለፕሬዚደንት ዶናልድ ትራምፕ ዛቻ በሰጡት ምላሽ የእኛ መመሪያ ዓይን ያጠፋን ዓይኑን አጥፋው የሚል ነው በማለት ፍርሃት አልባነታቸውን ገልጸዋል። በፊሊፒንስ የኤዥያ ውጭ ጉዳይ ሚኒስትሮች ስብሰባ ላይ የሚገኙት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደግሞ ለኢራኑ አቻቸው ምላሽ ሲሰጡ የፕሬዚደንት ዶናልድ ትራምፕ መርህ ደግሞ ዓይን ላጠፋ ጭንቅላቱን ፈርክሰው ነው ብለዋል። በነገራችን ላይ አድማጮች፣ ባቤል ማንዴብ ጠባብ መተላለፊያ ቀይ ባህርንና የኤደን ሰላጤን የሚያገናኝና በየመንና በአፍሪካ ቀንድ መካከል የሚገኝ መተላለፊያ ነው። በሌላ ሰበር ዜና አሜሪካና ሳዑዲ አረቢያ የተፈራረሙት የዩራኒየም ማበልጸጊያ ተቋም ግንባታ ስምምነት ሳዑዲ አረቢያ ከእስራኤል ጋር ይፋ ዲፕሎማሲ ግንኙነት እንድትከፍት የሚያደርጋትን የአብርሃም አኮርድ ስምምነት አካል ከመሆኗ ጋር የተያያዘ ነው ሲሉ አስታውቀዋል። በሌላ አነጋገር ሳዑዲ አረቢያ በዚህ ስምምነት መሠረት የኒውክሌር ተቋሙ እንዲገነባላት በቅድመ ሁኔታ ከእስራኤል ጋር ዲፕሎማሲያዊ ግንኙነት መፍጠር ይኖርባታል ማለት ነው። ይህን ተከትሎ የእስራኤል ባለሥልጣኖች ስምምነቱ ክልሉን የኒውክሌር መሣሪያ ፍክክር ውስጥ ያስገባዋል ሲሉ ስጋታቸውን ገልጸው ነበረ። አሁን የፕሬዚደንት ዶናልድ ትራምፕ ማኅበራዊ ገጽ መግለጫ ግን ሁሉንም ነገር ቀይሮታል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የማበልጸጊያ ተቋሙ ግንባታ ከእስራኤል ጋር ዲፕሎማሲያዊ ግንኙነት በመጀመር የሚረጋገጥ መሆኑ ለሰላም የተደረገ ታሪካዊ እመርታ የሚፈጥር ነው ብለዋል። ይሁን እንጂ መገናኛ ብዙሃን ያነጋገሩት አንድ ከፍተኛ የሳዑዲ አረቢያ ምንጭ ስምምነት በትዊት አይቀየርም ብለዋል። በትዊት በማኅበራዊ ሚዲያ መልእክት ለማለት ነው። ሳዑዲ አረቢያና አሜሪካ ስምምነታቸውን አቅልመዋል። ያ ስምምነት ደግሞ ይሄ ቅድመ ሁኔታ አልነበረውም። ስለዚህ አሁን ዶናልድ ትራምፕ ትዊት ስላደረጉ ስምምነቱን ሊቀይረው አይችልም የሚል ነው። ይሁንና ዘገባዎች ከአሜሪካ እንደምንሰማው የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ ከእስራኤል ጋር ዲፕሎማሲያዊ ግንኙነት የመክፈቱን ቅድመ ሁኔታ የስምምነቱ አካል አድርገውታል። በዚህም የተነሳ እስካሁን ድረስ በጉዳዩ ላይ ከሳዑዲው አልጋ ወራሽ ጋር አለመነጋገራቸውም ተዘግበዋል። ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ
ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቅርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት። ዳንኤል እንደምን አመሸህ? እንዴት አመሸህ አለም? የሚገርሙ ክስተቶች ናቸው እየተፈጠሩ ያሉት። አንዱ እየጠበቅን ያለ ነው የፕሬዚደንት ዶናልድ ትራምፕ በትናንትናው ዕለት በሆርሙዝ ሰርጥ የሚተላለፍ ማንኛውም መርከብ ላይ ከእንግዲህ የኢራን እስላማዊ አብዮታዊ ዘብ ጥቃት ቢፈጽም፣ በሚሳይል ቢፈጽም፣ በሰው አልባ ቢፈልግ በመድፍ በማንኛውም ተተኳሽ ሞክረው መርከቡ ላይ ጥቃት ፈጽሞ ጉዳት ቢደርስ መርከቡ ቢመታ ጉዳቱ ምንም ይሁን ዩናይትድ ስቴትስ አሜሪካ በአጸፌታው የኢራንን ድልድይ ወይም የኤሌክትሪክሲቲ መሰረተ ልማት ታወድማለች የሚል ዛቻን የሰጡት። ይህ እንግዲህ ድልድይ ምን ማለት እንደሆነ ይታወቃል። የኤሌክትሪክ የኃይል ማመንጫ ምን ማለት እንደሆነ ይታወቃል። ኦልሬዲ ኢራን በዚህ ጦርነት በይፋ ባልተገለጸበት ሁኔታ በተደራቢ ኢላማነት እየተመታ ከ4000 ሜጋዋት በላይ የአጠቃላይ ምንድነው የሚባለው የኤሌክትሪክ ኃይል ክምችቷ ወይም ደግሞ የምትጠቀምበት የምታመነጨው ወይም የምታመርተው የኤሌክትሪክ ኃይል ከ4000 ሜጋዋት በላይ ቀንሷል። ይህም በመሆኑ ራሷ ቴሄራንን ጨምሮ ለአያሌ ሰዓታት የኤሌክትሪክ አገልግሎት መቋረጥ በጣም የበረታ መሆኑን ነዋሪዎች ያማርራሉ። ከነዋሪዎች ባለፈ ደግሞ ኢንዱስትሪ ፋብሪካዎች ስራቸው ምን ያህል ማይቻል እንደሚሆን መገመት ይቻላል። ስለዚህ አሁን ኢራን አንድ መርከብ በመታች ቁጥር አንድ የኃይል ማመንጫ ይመታል ወይም የኃይል ማከፋፈያ ይመታል ማለት ነው። ይሄ ደግሞ ቁጥራቸው በሺዎች የሚቆጠሩ እንደ አካባቢው በሺዎች የሚቆጠሩ ሰዎችን በዛ አካባቢ ያለ ማንኛውንም ኢንዱስትሪ ወይም ተቋም ከኤሌክትሪክ አገልግሎት ውጭ ያደርገዋል ማለት ነው። ድልድዮች ደግሞ እንደምታውቀው ድልድዮች ወንዝ የሚያሻግሩ ናቸው። ድልድዮች ከተማ ከከተማ እንግዲህ ማንም ሰው ድልድዮች ምን ማለት እንደሆነ ያውቃል። በጣም ደግሞ ከድልድዮች መካከል እጅግ ትልቅ ምህንድስና የታየባቸው ብዙ ሀብት የፈሰሰባቸው ለግንባታ ብዙ ዓመታት ተጠየቁና መንገድ የዘረጉ የባቡር ሀዲዶች ጭምር ሊመቱ እንደሚችሉ ነው ማስጠንቀቂያው። ይሄ ማስጠንቀቂያ እንዳለ ነው እንግዲህ በትናንትናው ዕለት ሌሊት የኢራን እስላማዊ አብዮታዊ ዘብ አንድ መርከብ መትቼ በሳት ጭሬዋለሁ ብሏል። ስለዚህ ዶናልድ ትራምፕ በዛቻቸው መሰረት በዛሬው ዕለት በሚደረገው የተለመደ ድብደባ ውስጥ ድልድይ ወይም አንድ የኃይል ማመንጫ ያወድማሉ ማለት ነው። ዳንኤል ይህንን የምንከታተለው ነው። ሌላው የሳውዲ አረቢያ የዩራኒየም ማበልጸጊያ ነው። ዶናልድ ትራምፕ በሰጡት ማብራሪያ የኒውክሌር መሳሪያ በሚያስችላት ደረጃ እንድታበለጽግ አይፈቀድም ነው ያሉት። የ30 ዓመት ስምምነት ነው። 30 ዓመት የሚቆይ ነው። ግንባታው ኤኒታይም ሊጀመር የሚችል ነው። ነገር ግን ይህ ታሪካዊ ስምምነት ከእስራኤል ጋር ዲፕሎማሲያዊ ግንኙነት በመመስረት አብርሃም አኮርድስ ማለት በእስራኤልና በመካከለኛው ምስራቅ አረቦች መካከል የዲፕሎማሲ ግንኙነት መፍጠር ነው። በዚህ መንገድ እስካሁን የተባበሩት አረብ ኤምሬትስ፣ ሞሮኮ ከእስራኤል ጋር እና ባህሬን ይፋ ዲፕሎማሲያዊ ግንኙነት ፈጥረው በኢኮኖሚ በተለያየ መንገድ እንደ ማንኛውም ኖርማል ሀገሮች ይረዳዳሉ ወይም ደግሞ የተለያዩ ግንኙነቶችን ማህበራዊ ግንኙነቶችን እየፈጠሩ ነው የሚገኙት። የሳውዲ አረቢያ ግን በጣም ቁልፍ ነው። ምክንያቱም በአንደኛ ሳውዲ አረቢያ ከአሜሪካ ጋር የቆየ ስትራቴጂክ ግንኙነት ያላት ነች። መሪም ናት በመካከለኛው ምስራቁ በአረቡ ዓለም። ስለዚህ ሳውዲ አረቢያ አደረገችው ማለት ኖርምን የሚሆነው
ከዚህ ዶናልድ ትራምፕ በዚህ እቅዳቸው የአረብ እስራኤል ወደ እንግዲህ 80 ዓመት ከዛም ያስቆጠረ ችግር ለአንድና ለመጨረሻ ጊዜ ለመቅበር ነው። ስለዚህ ቁልፍ ነው። ይህም በተመለከተ ሳውዲ አረቢያ ከዚህ በፊት ከኦክቶበር 7 ጥቃት በኋላ ወይ የፍልስጤም መንግስት ተመስርቶ አለበለዚያ ደግሞ ወደዛ ለመሄድ የሚያሳይ የፍልስጤም መንግስት ነፃ የፍልስጤም መንግስት እንደሚመሰረት የሚያስችል አንዳች ምልክት እስካይ ድረስ ይህንን ዲፕሎማሲያዊ ግንኙነት ከእስራኤል ጋር አላደርግም በማለት እስካሁን ድረስ አሻፍረኝ ብላን ያለችው። ነገር ግን ይሄ የዩራኒየም ማበልጸጊያ ደግሞ በማንኛውም መመዘኛ ለሳውዲ አረቢያ አንገብጋቢ ነው። ስለዚህ ይሄ ሙሉ በሙሉ ተግባራዊ እንዲሆን ስምምነቱ ከእስራኤል ጋር ምንድነው ዲፕሎማሲያዊ ግንኙነት መክፈትን ቅድመ ሁኔታ ያደርጋል በማለት ፕሬዚደንት ዶናልድ ትራምፕ ተናግረዋል። ስምምነቱ በተፈረመ ጊዜ ግን ያልተገለጸም፣ ስምምነት ውስጥም በጽሁፍ የገባ አይደለም። አሁን ግን ዶናልድ ትራምፕ አስገብተውታል ነው የሚባለው። የሳውዲ አረቢያ ይፋ ምላሽ ወይ ካልጋ ወራሹ ወይም ደግሞ ከሌላ ከፍተኛ ባለስልጣን ይጠበቃል። ይሁንና አሁን እንደሰማው አንድ ምንጭ ግን ስምምነት በትዊት በማህበራዊ ሚዲያ መልእክት አይቀየርም የሚል እምቢተኛነት ያለው ምላሽ ነው ለጊዜው የተገኘው። ዳንኤል ዓለም ከዚህ ዘገባ በመነሳት ኢራን ሀውቲዎችን ልታስቆም ትችላለች ብሎ ማሰብ ይቻላል ወይ? ማስቆም ከፈለገች ትልቁ ጥያቄ አጠቃላይ የጦርነት ስትራቴጂያቸውን ይወስነዋል። ስለዚህ አሁን አሜሪካ በማክረር በርካታ የአሜሪካ ተጨማሪ የጦር ጀቶች ወደ ክልሉ እየሄዱ ነው። በሚቀጥሉት ጥቂት ቀናት ዶናልድ ትራምፕ እጅግ የሰፋ ድብደባ ለማድረግ ተዘጋጅተዋል እና ወደ ክልሉ ዝግጅት ውስጥ ካሉት ደግሞ ቢ2 የሚባለው ቦምብ ጣይ አውሮፕላን አለ። እጅግ ግዙፍ ነው። የሌሊት ወፍ ነው የሚመስለው እና ቦምብ ዘርጋፊ ነው። የሚጥላቸው ቦምቦች ደግሞ እነዚህ መሬት ጠልቀው ቆፍረው 10 ምናምን ኪሎ ሜትር ጠልቆ ከገባ በኋላ የውስጡን ወደ ላይ የሚገለብጡ ፈንጂዎች ናቸው። አሁን እንደምሰማው ከሆነ ወደ 50 የሚሆኑ ቢ2 ቦምብ ጣይ ስትራቴጂክ ቦምበርስ ናቸው። እነዚህ ናቸው ይገባሉ፣ ኢራን ላይ ድብደባ ያደርጋሉ የተባለው። አንዱ ዋናው አፔክስ የሚባል አሁን በቅርብ የተገኘ ተራራ አለ። ከዛ ተራራ ሆድ ውስጥ ወይም ከእርሱ ውስጥ ከታች በውስጡ ኢራን አዲስ የዩራኒየም ማበልጸጊያ ሰርታለች ነው የሚለው። የእስራኤል የመረጃ ምንጮች እንደሚሉት ከሆነ በጦርነቱ ጊዜ በሺዎች የሚቆጠሩ ሴንትሪፊዩጅስ የሚባሉ የኒውክሌር ማብላያዎች ናቸው። እነዛን ወደዛ አዘዋውራለች። እንደዚሁም በማናቸውም በቀናት ወይም በሳምንታት ጊዜ ውስጥ ማበልጸጊያ ውስጥ ማስገባት እስከተቻለ ከ10 እስከ 11 የኒውክሌር ቦምብ ሊወጣቸው ይችላል የሚባሉትን 60 በመቶ የበለጸገ 440 ኪሎ ግራም የበለጸገ ዩራኒየም ውስጥ ከፊሉን እዚህ ተራራ ላይ ስር ባለ አዲስ በተገኘ የዩራኒየም ማበልጸጊያ ደብቃለች ነው የተባለው። ስለዚህ ፕሬዚዳንት ዶናልድ ትራምፕ በይፋ እሱን ተራራ እንደሚደረምሱና በውስጡ የሚገኘውን የኒውክሌር ተቋም እንደሚያወድሙ ዝተው ነበር። በዛቻቸው መሰረት ወደ 50 የሚደርሱ ቢ2 ቦምብ አዝናቢ የጦር አውሮፕላኖች እየተዘጋጁ መሆኑ ተዘግበዋል። ይሄም ለእስራኤል መነገሩ ታውቋል። ይህም ድብደባ ከእስከዛሬ ይህንን አሜሪካ አድርጋ አታውቅም። እስካሁን አሜሪካ በነዚህ ቦምብ አዝናቢ በሆኑ ስትራቴጂክ ቦምበርስ ኢራንን የደበደበችው በሰኔው የእስራኤል ኢራን የ12 ቀናት ጦርነት መጨረሻ ላይ እነ ኢስፋሃንን እነ ፎርዶ የመሳሰሉትን የኢራንን የታወቁ የኒውክሌር ተቋማት ደብድባ ዶናልድ ትራምፕ ሁሉንም ኦብሊተሬት ድምጥማጣቸውን አጥፍተውናል ነው ያሉት። ነገር ግን ተመልሰው ሊያገግሙ የሚችሉበት እድል እንዳለ የሚገልጹ ደግሞ የእሳቸውን የሚጻረሩ መግለጫዎች እንዳሉ ሆነው ማለት ነው። አሁን ይሄ አዲስ ደግሞ ከተራራ ስር የተሰራ ነው። እሱን ለማውደም ወደ 50 የሚደርሱ ቢ2 ቦምብ አዝናቢ
አውሮፕላኖች በዝግጅት ላይ መሆናቸው ታውቋል። እስራኤል ይህ ከአሜሪካ የመልእክት ደርሷታል። የኢራን ምላሽ ራሷ እስራኤል ላይ መተኮስን የሚያካትትና እስራኤልንም ወደ ጦርነት መልሶ የሚያስገባት ሊሆን እንደሚችል በሰፊው ይጠበቃል። ስለዚህ አሁን አስገራሚ ነገር ላቀረብክልኝ ጥያቄ የሀውቲዎችን ጥቃትን ደግሞ ዶናልድ ትራምፕ ያሉት ዋና ጥያቄ ማድረጋቸው እነሱን አላደርግም፣ አሳዳሪያቸው አንቺ ኢራን ነሽ። እነሱ ከዚህ በኋላ አንድ መርከብ የሳውዲ አረቢያን ቢመቱ ከባድ ቅጣት ያገኝሻል የሚል ነው ለኢራን። ምናልባት ከዚህ ቀደም ሲል ከሰጡት አንድ መርከብ በቀይ ባህር በኩል ቢመታ በተመሳሳይ ሁኔታ ሌላ የኢራን ድልድይና የኤሌክትሪክ ኃይል ማመንጫ ይመታል የሚል አቋም ጋር አብረው ሊያያይዙትና በኢራን ላይ ድብደባው ሊከፋ ይችላል። ያለው አካሄድ አዝማሚያውም ይሄ ነው። ዳንኤል፣ ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቅርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት። ዓለም ሳውዲ ላይ የኒውክሌር ኃይል እንዲገነባ የአሜሪካ እገዛ መደረጉ እስራኤልን ከአሜሪካ ጋር የሚያቃርናት ሊሆን ይችላል ማለት ነው ወይስ ደግሞ ሳውዲ ላይ የኒውክሌር ኃይል ማመንጫ ከመገንባቱ በፊት እስራኤል ከሳውዲ ጋር አብርሃም አኮርድስ የተባለውን ስምምነት ልትፈራረም የምትችልበት ሁኔታ ሊኖር ይችላል ወይ? አሁን ዶናልድ ትራምፕ እንዳቀረቡት ከሆነ ይሄ ስምምነቱ ተግባራዊ መሆን ይጀምር ዘንድ በሳውዲ አረቢያና በእስራኤል መካከል ዲፕሎማሲያዊ ግንኙነት መፈጠር አለበት። ሳውዲ አረቢያ ይህን ማድረግ አለባት። የሳውዲ አረቢያ አቋም ግን የኒውክሌር ምንድነው የዩራኒየም ማበልጸጊያው በአፍንጫዬ ይውጣ እንጂ ስምምነቱን አላደርግም ከሆነ ሌላ ሁኔታ ይፈጠራል ማለት ነው። በራሳቸው አሜሪካኖችም የዩራኒየም ማበልጸጊያው ለሳውዲ አረቢያ ስምምነት የተፈረመው ከዓለም የአቶሚክ ኤጀንሲ ፕሮቶኮል ጋር ባልተያያዘ ነው። ብዙ ጊዜ እንዲህ አይነት ስምምነቶች ሲደረጉ የኒውክሌር የኒውክሌር የኃይል ማመንጫ ወይም ደግሞ ዩራኒየም ማበልጸጊያ ስታደርግ የዓለም አቀፉ የአቶሚክ ኃይል ፕሮቶኮል አለ አብሮ የምትፈርመው። እሱም ምንድነው? ዓለም አቀፉ ድርጅት የግንባታውን ሂደት ይከታተላል። ግንባታውን ስራውን ከጀመርክ በኋላ ደግሞ የምታበለጸገው ዩራኒየም በተፈቀደልህ ለሲቪል አገልግሎት ብቻ መሆኑን በፍተሻ ያረጋግጣል። ከተባለው ውጪ ከወጣ ወደ ወታደር እንግዲህ ዩራኒየሙን 90% አበለጸከው ማለት የአቶሚክ ቦምብ ሰራ ማለት ነው። ስለዚህ በአቶሚክ ኃይል ተቋሙ እስከ 3.6 3.5 ነው የሚፈቅደው ፐርሰንት። ከዚህ በላይ ማበልጸግ አትችልም። ስለዚህ ቋሚ ፍተሻ ይደረግብሃል እና በፍተሻው መሰረት ደግሞ የታዘዝከውን መፈጸምን እያንዳንዷ ነገር ቬሪፊኬሽን የሚሉት ነገር አለ፣ ያጣራር፣ ያረጋግጣል። አለበለዛ ማዕቀብ ይጣልባል፣ ስምምነቱ ይቋረጣል፣ ብዙ አይነት ነገር ይመጣባል። ይህ ከአሜሪካና በሳውዲ አረቢያ መካከል በኤነርጂ ሚኒስትሮቻቸው የተፈረመ ስምምነት ግን ይህን ፕሮቶኮል አያካትትም። ስለዚህ የዓለም አቶሚክ ኤጀንሲ ኃይል የሳውዲ አረቢያን የኒውክሌር የዩራኒየም ማበልጸጊያ ተቋም ግንባታ ሂደቱን ሁሉ የመከታተል መብት የለውም ማለት ነው። ይሁንና ዶናልድ ትራምፕ ሳውዲ አረቢያ የአቶሚክ ቦምብ እንድትሰራ አይፈቀድላትም የሚል ቃል ተናግረዋል። እንደሰማው ግን ዞሮ ዞሮ በስምምነት ውስጥ ያልተካተተው ሌላ ነጥብ ይሄ ስምምነት ተግባራዊ እንዲሆን ወይም ይሄ ስምምነት እንዲፈረም ወይም ስምምነት እንዲጸና ወይም በሳውዲ አረቢያና በእስራኤል መካከል ዲፕሎማሲያዊ ግንኙነት በአብርሃም አኮርድ ስምምነት መሰረት መከፈቱ የዚህ ስምምነት አካል ነው የሚል ነገር እንዳለ አልተዘገበም። መጀመሪያ አሁን ዶናልድ ትራምፕ ናቸው በማህበራዊ ሚዲያቸው
በቀጥታ ከዚህ ጋር ይገናኛል። ከይህ ስምምነት ተፈጻሚ ሊሆን የሚችለው ሳውዲ አረቢያ ከእስራኤል ጋር ስምምነት ዲፕሎማሲያዊ ግንኙነት እንደምትከፍት ሲረጋገጥ ወይም ደግሞ መክፈት አለባት ቅድመ ሁኔታ ነው የሚል ጨምረዋል። የሳውዲ አረቢያ ይፋ ምላሽ እየተጠበቀ ነው የሚገኘው። ዳንኤል ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ምሽት ይሆንልህ። መልካም ምሽት።